ዛሬ የምንማረው ዩኒት 2 ነው ክላይሜት ቼንጅ። ርዕሱ እንደሚያመለክተው ክላይሜት ቼንጅ ምንድነው የሚለው እንረዳለን። ያው የአየር ንብረት ለውጥ ማለት ነው። በዓለማችን ላይ በአሁኑ ሰዓት አሳሳቢ የሆነው ከፍተኛ ችግር እየፈጠረ ያለው ምንድነው የክላይሜት ቼንጅ ነው ማለት ነው። ክላይሜት ቼንጅ የሚኖረው ኢምፓክት አለ። እሱን ኢምፓክት በባዮዳይቨርሲቲ ላይ ምን ያክል ኢምፓክት እንዳለው እና ምን ያክል ጉዳት ሊያመጣ እንደሚችል፣ ክላይሜት ቼንጅን ደግሞ እንዴት ሰው ሚቲጌት አድርጎ መኖር እንደሚችል፣ ክላይሜት ቼንጅ ደግሞ ሊመጣ የሚችልባቸው ፋክተሮች ምንድናቸው የሚለውን ነገር የሚያጠቃልል ቻፕተር ነው ማለት ነው። እዚህ ጋር ሜይን ኮንቴንቶቹ ስናይ ቤዚክ ኮንሴፕትስ ኦፍ ክላይሜት ቼንጅ ነው። ምንድነው ክላይሜት ቼንጅ ማለት ምንድነው የሚለው እናያለን። ከዛ ትሬንድስ ኢን ግሎባል ክላይሜት ቼንጅስ፣ ግሎባል ክላይሜት ቼንጅ ከበፊቱ ጀምሮ እስካሁን ድረስ ያለውን ትሬንድ እናያለን ማለት ነው። ሌላው ናቹራል ኤንድ ሂውማን ኢንዱስድ ክላይሜት ቼንጅስ የምንላቸው ነው። ዋት አር ዘ ፋክተርስ ሞስት ኢምፖርታንት ፋክተርስ ዊች ኮዝስ ፎር ክላይሜት ቼንጅ፣ ክላይሜት ቼንጅ ወይም የአየር ንብረት ለውጥ ሊያመጡ የሚችሉ ነገሮች ምንድናቸው የሚሉትን ነገር እናያለን ማለት ነው። ሌላ ኮንሲኩዌንስ ኦፍ ክላይሜት ቼንጅ ነው። ክላይሜት ቼንጅ ሊያመጣ የሚችለው ተጽዕኖ ምንድን ነው? በዓለማችን ላይ ከፍተኛ የሆነ የአየር ንብረት ለውጥ አለ። እሱ የአየር ንብረት ለውጥ በሰዎች ላይ ወይም ደግሞ በእንስሳት ላይ ወይም በእጽዋት ላይ ሊያሳድረው የሚችለው ኢን ኦል ኢኮሲስተም ወይም ባዮዳይቨርሲቲ የምንለው ላይ ከፍተኛ የሆነ ኢምፓክት አለው። ያንን ኮንሲኩዌንስ ኦፍ ክላይሜት ቼንጅ እንለዋለን ማለት ነው። እንዴት እንደሆነ እናያለን። ሌላው ምንድነው አዳፕቴሽንስ አዝ ዌል አዝ ሚቲጌሽን ስትራቴጂስ። የሰው ልጅ እንግዲህ ይህን ክላይሜት ቼንጅ በሚኖርበት ሰዓት የተለያዩ ሜካኒዝሞችን ይጠቀማል። አዳፕት አድርጎም ይኖራል። ፕላስ ዛት እንደገና ሚቲጌሽን ሚቲጌት ያደርግ ተላምዶ ይኖራል። ወይም ደግሞ ያንን ክላይሜት ቼንጅ እንዴት አድርጎ መቋቋም የሚችልበት ስትራቴጂዎች አሉት። እሱን ከዓለም አንጻር ወይም ደግሞ ከአፍሪካ ብሎም ደግሞ በሀገራችን ካለው የክላይሜት ቼንጅ ኢምፓክትስ ሃው ፒፕልስ አር ሰርቫይቪንግ ባይ ጀስት ሚቲጌቲንግ ዲስ ክላይሜት ቼንጅስ ስትራቴጂ የሚሉትን ነገር እናያለን ማለት ነው። ይሄ ነው ሜይን ኮንቴንቱ። አዝ ዩ ኖ ክላይሜት ሚንስ ኢት ኢዝ ሎንግ ተርም አትሞስፌሪክ ኮንዲሽን ነው ማለት ነው። ኦልሞስት ፎር ሃው ሜኒ ይርስ ኢትስ ኦልሞስት 35 ይርስ ኤንድ አባብ ማለት ለአንድ ቦታ ላይ ለረጅም ጊዜ 35 ዓመት ወይም ደግሞ በአማካይ ከ30 እስከ 35 ዓመት ሳይንቲስቶች አንድ ቦታ ላይ የሚኖረውን የአየር ሁኔታ ካጠኑ በኋላ ፋይናላይዝ ሲያደርጉ ያን ቦታ ራሱን የቻለ ክላይማቲክ ወይም ደግሞ የአየር ንብረት ጸባይ እንዳለው ይወስናሉ ማለት ነው። whether that place is ለምሳሌ hot in summer or just cool in winter or hot in winters or just hot in summers based on different places የሚሉትን ነገሮች መወሰን ይችላሉ ማለት ነው። ስለዚህ it is a long term atmospheric conditions። ሌላው ዌዘርስ በተቃራኒው is day to day atmospheric condition ነው። ዌዘርስ የምንለው it is day to day weather conditions ወይም air conditions ነው ማለት ነው። atmospheric condition ለምሳሌ let's say it is rainy, it is hot ብለን የምንገልጽ ከሆነ ያ ምን ይባላል ማለት ነው? ዌዘርስ እንለዋለን። ስለዚህ ዲፈረንሳቸው ግልጽ ነው ማለት ነው። ክላይሜት ሎንግ ተርም atmospheric condition in a given place or almost 30 up to 35 years ኢን አማካኝ ወይም ደግሞ አቨሬጅ ኤክስፒሪየንስድ የሚሆን የአትሞስፌሪክ ኮንዲሽን ነው። የኛው ደግሞ ዌዘርስ የምንለው ደግሞ ዴይ ቱ ዴይ ኤክስፒሪየንስድ የሚሆን ወይም ፊል እናደርገው የምንችለው የአየር ጸባይ ነው ማለት ነው። ለምሳሌ ዛሬ ሙቀት አለ፣ ዛሬ ዝናብ አለ ብለን የምንገልጽ ከሆነ we are just expressing the weathering condition። ሌላው ምንድነው what are the greenhouse gases የምንላቸው? greenhouse gases are atmospheres that trap the heat from the sun keeping our planet warm to support life ነው። ይሄ ግሪንሃውስ ጋዝ የምንለው ምንድነው? ከፍተኛ የሆነ ጥቅም አለው። ምንድነው ሊያደርግ የሚችለው? መሬትን እንደ ብላንኬት ሸፍኖ ያለ ነው። ከፍተኛ የሆነ ሙቀት በሚወጣ ሰዓት እዚህ ጋር ምን ያደርጋል ማለት ነው? ፕሮቴክት ያደርጋል ማለት ነው። let's say this is a greenhouse gases። እዚህ ጋር ፀሐይ ከፍተኛ የሆነ ሙቀት ወይም ደግሞ ሬይ በምትለቅበት ሰዓት እዚህ ጋር ያለውን ኤር ወይም ደግሞ እዚህ ጋር ካለፈ በኋላ እንደገና ወደ ኋላ የሚመለሰው የከፍተኛ የሶላር ራዲዬሽንስ ምን ያደርጋል ማለት ነው? ትራፕ አድርጎ ይይዛል ማለት ነው። ያ ማለት ምንድነው? ዳሜጅ ሊያደርግ የሚችል ሂውማን ቢንግን ዳሜጅ ሊያደርግ የሚችል ፕላንትን ወይም ደግሞ እጽዋትን ወይም ደግሞ እንስሳቶችን ዳሜጅ ሊያደርግ የሚችል ከፍተኛ የሆነ ሬይ በሚመጣ ሰዓት እነዚህ ግሪንሃውስ ጋዝ are very important just protecting human life ማለት ነው። ሌላው ምንድነው? what are the most important known greenhouse gas ብለን ስናይ እዚህ ጋር ምን አለ? ካርቦን ዳይኦክሳይድ አለ፣ ሚቴንስ አለ፣ ናይትረስ ኦክሳይድ አለ፣ ወተር ቫፖር ኦዞን አለ፣ ክሎሮፍሎሮካርበንስ ወይም ደግሞ ሃይድሮፍሎሮካርበንስ የምንላቸው እነዚህ ከተለያዩ ሶርሶች የሚገኙ ናቸው። ለምሳሌ ካርቦን ዳይኦክሳይድ as you know from different smokes from vehicles ኢንዱስትሪስ ሊሆን ይችላል ሊመጣ ይችላል። ሚቴንስ የምንለው ደግሞ ከእጽዋት ከእንስሳት ለምሳሌ ለአኒማል ደንቅ የምንለው ወይም ደግሞ ከአኒማሎች ሊወጣ የሚችለው ዌስት ከፍተኛውን የሚቴን ኮንቴንት አለ ማለት ነው። ናይትሮስ ኦክሳይድም እንደዚሁ ከተለያዩ ኤሌመንቶች ልናገኙ የምንችል ነው። ለምሳሌ ሆም ልንጠቀማቸው የምንችላቸው ለምሳሌ እንደ ሪፍሪጅሬተርስ ወይም ደግሞ ዶንዶራንትስ ወይም የተለያዩ ዲተርጀንቶች ልናገኙ የምንችል ነው። ይሄ እነዚህ ሃይድሮፍሎሮካርበንስ እና
ክሎሮፍሎሮካርበንስ የምንላቸው ከፍተኛ የሆነ ኢምፓክት አላቸው ማለት ነው። ሶ ዚስ አር ኦል ዘ ግሪን ሃውስ ጋዝስ which protects lives ማለት ነው። ትራፕ በማድረግ ሊያገለግሉ የሚችሉ ናቸው ማለት ነው። ነገር ግን ዋናው ነገር ኮንሴፕቱ እዚህ ጋር ምንድነው? ግሪን ሃውስ ጋዝን ማመጣጠን። የሰው ልጅ በሚያስፈልገው መጠን ግሪን ሃውስ ጋዝ ሊኖር ይገባል። ከፍተኛ የሆነ ግሪን ሃውስ ጋዝ ሊኖር አይገባም። በጣም ዝቅተኛ የሆነ ግሪን ሃውስ ጋዝ ሊኖር አይገባም ማለት ነው። ያ ነው ክላይሜት ቼንጅ የሚለው ከኖርማል ኮንዲሽኑ ሽፍት እያደረገ እየቀየረ የሚሄድ ከሆነ ያን ነው ክላይሜት ቼንጅ ኖረ የምንለው ማለት ነው።